ሚውት ነው። ይሰማል አይደል? ይሰማል አሁን? አዎ ከአሁን በፊት ትናንት እስር ቤት ስወጣ ማለት ነው 3 ቀን ስታሰር ደም ወስደዋል። እዚህ ጋር ደም ወስደው ታውቃላችሁ። እዚህ ደም ወስደው እዚህ ጋር ተመርምረው ያንን ነገር ወስጃለሁ። ከዛ ግን ኖርማል ነው ለቀውኛል። ለተወሰነ ሰዓት ነው እንደዚህ የሚያደርግ የሚያጠወዝ እንጂ ችግር የለውም። ሾርጣዎች ራሱ ደም ወስደዋል። የተወሰነ ደቂቃ የት ፖሊስ ስቴሽን ነበርክ? አጅማን የት? አጅማን ባስ ስቴሽን ጋር አካባቢ ያለው ወደዚህ ወደ መስጊድ መዲና ያ የዛ ነገር ችግር የለውም። እንትን የዚህ የደም ምናምን አይደለም። ደግሞ እኔ አሁን ሰላም ነኝ፣ ጥሩ ነኝ። ዛሬ ትናንት ነው እንጂ ዛሬ አሪፍ ነው አለ ከልጅ ጋር አብረን አሪፍ ነው አለ ዛሬ። እኔ እንጃ። እኔ እንግዲህ እናንተ የምትሉትን እስማማለሁ። እኔ ግን ሀሳቤን ተናግሬያለሁ። ነገ እንደገና እዚህ ጋር ቁጭ ብለን ባንገኝ በዚህ ጉዳይ ደስ ይለኛል። ከዚህ በፊትም ያስጠጉትን ልጆች ትላንት አግኝተን አናግረናቸዋል። ለምሳሌ ስራ ሁሉ ወስደው አስገብተውት ነበር የኮሚሽን ከፍለው። ከዛም አልፎ ደግሞ ቤት ውስጥ አስቀምጠውት እያለ ነው ወጥቶ ያደረገውን ነገር እሱ ያውቀዋል። እኔ እዚህ ጋር መናገር አልፈልግም። እሱ ግን ምን እንደምል ይገባዋል። ሳሪ የቆራሪ አስገቢው እስኪ ቆራሪ ገብቷል። ሳሪ ሙኒት ይኸውልሽ ኡስማን አሁን ለጊዜው ቤት ተፈልጎለት አሁን የቤቱ ነገር ይስተካከል። እሺ ስለ አይዲው ተውት። ስለ አይዲ ልክ የሚያስፈልገው አይዲ ይሰራለት ያላችሁ ሰዎች ብሩን እናንተ ጋር አስቀምጡለት፣ ያዙለት። ከዛ በኋላ አይዲ የሚሰራለበት ሰዓት አሁን ነው ስትባሉ የዛን ሰዓት እንትን ትላላችሁ። ለጊዜው ግን እዚሁ ራቅ ያለ ከዚህ ከነበረበት አካባቢ ራቅ ያለ እንትን ቦታ ቤት ተፈልጎ ቤት ውስጥ ይቀመጥ ይረጋጋል። ኡስማን መናገር የምትፈልገው ነገር ካለ ለእኛ ንገረን። እዛ ጋር ያለው ነገር ንገረን። እኔ የተረጋጋው ሰው ነኝ ወላሂ፣ እንደዛ አይደለሁም። እኔ ሲጨንቀኝ ነው እንጂ በጣም ሌላ ነገር አይደለም። ደግሞ እኔ አሁን እዳ ነው የሚቆጥርብኝ። እዳ የቀጠለ ሲመጣ በኋላ እኔ በጣም ችግር ውስጥ እገባለሁ። እኔ ቤት ጋር 1 ወር 2 ወር ከመት ለእኔ ምንም ፋይዳ የለውም። 2 ወር ሙሉ ቁጭ ብያለሁ። የሆነ ስራ ሄድኩኝ በ400 ብር በ300 ብር ለወር። ማን አይቶ ያውቃል? ስራ በ400 ብር እንዴት? የኢማራት ውስጥ እንደዚህ አይነት ስራ የለም። የሄድክበትም ስራ እንደዛ አልነበረም። ሄኖክ ይኸውልሽ ያስገባኝ ገመቹ ይባላል። መኪና ማጠብ ነው። ይግባ የምትሉ ከሆነ ይሄ ልጅ ነገ ስራ ይግባ የምትሉ ከሆነ እኔ ነገ ስራ አስገባዋለሁ። ግን አሁን ይሄ ልጅ ማለት ነው ኖርማል መሲ ስራ መስራት ይችላል። እነዚህ የሀገሮቻችን ልጆች ናቸው ያሉት እኛ አይደለንም። በነገር ግን እነሱ አሁን መተው ምን ሀልፍ እናርገው ብለው ሲሉ እናንተ ናመጣናችሁ። ቢኮዝ ሳሪ እኔ ትንሽ ልናገር በቤትሽ በጣም ይቅርታ ሆቶቼ እኔ መሲ ስሚያቸው። እነሱ እኔ ለመናገር ምፈልግ ቆራሬም አለ ያሬት ልጅ ነበረ። ያሬትም ገብቶ ነበረ። የአካባቢ ልጆች የአውራ አደጎች ልጆች ስላሉ የሚረዱትን የሚፈልጉት ነገር ካለ መርዳት ይችላሉ። እንችላለን። ምንም ችግር የለን። እሱ የሚያስፈልገው የሚኖርበት ቤት ነው። እሱ የሚያስፈልገው ለጤናው ለመታከም ነው። እሱ የሚያስፈልገው ምንድን ነው? እናንተ ታቀርባላችሁ። ልጁም እየተናገረ ነው። እሱ አሉ በሌላው ብዙ አሁን የእህታችን ሰላም ቤት ከፍታ ነበረች እና እንዲገባ ልጁ ትፈልገዋለች። በብዙ እርዳታ ታደርጋለች። እሷ በእሱ ገብቶ እንዲረዳ ማድረግ እንችላለን። ምንም ችግር የለውም። እናንተ አሁን ይሄን ያስፈልገዋል ልጁ እንደዚህ የሚያስፈልገዋል ካለ ለሕክምና ነው፣ ለቤት ነው፣ ለምግቡ ነው፣ ስራ እንዲሰራ ነው የምትፈልጉት ስራ እናንተ ነው የምትተባበሩት የምትችሉ ማለት ነው። እኛ ሩቅ ስለሆነ የምንተባበረው አንችልም። እናንተ ግን ይሄን ያስፈልገዋል፣ እንደዚህ ያስፈልገዋል፣ ይሄን ይጎድለዋል ባላችሁት ሰዓት
እኛ እንተባበረው እንችላለን ማለት ነው። ምንም ችግር የለም። ወልቃይት የኔ ደግሞ ያልኩት ያለሁትኝ አልሰማችሁኝም እንጂ ሁላችሁም አንድ ጸጥ በሉና አንድ ሰው ሀሳቡ ሲጨርስ አንድ ሰው ይናገር። አይዲያ ያስፈልጓል። አዎ አይዲያ ያስፈልጓል። ስራ ያስፈልጓል። አዎ ስራ ያስፈልጓል። ጭንቀት ውስጥ ምን እዚህ ነገር ውስጥ እንደከተተው ሴቶች እኛ ዱባይ ሆነ የትም ቦታ ላይ ቢያንስ መዳም ቤት ተጠግተን እንሰራለን። ይሄ ልጅ በረንዳ እያደረን የነበረው ደሙ እንደዛ ሲፈስ ሰዎች ከበውት ነው እንጂ ሲያዩት የነበሩት እጁን ሲቆርጥ ሲያዩት የነበሩት ሰዎች ናቸው። ይሄ ልጅ ምንድነው የሚያስፈልገው? መደገፍ ነው የሚፈልገው። ስለዚህ በመጀመሪያ ደረጃ ይሄ ልጅ ስራ ይግባ። እጁ ኦልሬዲ ተቆራርጧል። እጁን እንዴት አድርጎ ነው አሁን ስራ የሚገባው? ቤት እንከራይለት ባዶ አንድ እዛ አበሾች የሚያዩት እዚህ አካባቢ ራሱ ከሆነ እኔ እየሄድኩ አየዋለሁኝ። ችግር የለም። ስወጣም ስገባም እኔ እዚህ አካባቢ ተፈልጎለት ስወጣም ስገባም ላየው እችላለሁ። ችግር የለም። ልከታተለው እችላለሁ። ሲጨንቆም ሮጥ ብሎ ወይ ሙኒት አካባቢ ወይ አንዳችን አካባቢ ከሆነ ቢርበው ምንም ቢልም እኛ ጋር መጥቶ የበላኑ ጉርሻ ይጎርሳል። ችግር የለውም። አሁን የእኛ ትልቁ ጥያቄ ግን አሁን አይዲ ያስፈልጓል። ከአይዲው በፊት ግን እሱ መረጋጋት አለበት። ምንም ካንስሌሽን ውስጥ ቢገባ ችግር የለም። አለ ሰው ከጎን ይሆናል። ችግር የለም። እናንተም አለን እያላችሁ እኮ ነው። እግዚአብሔር ይስጣችሁ። ነገር ግን አሁን መጀመሪያ ቤቱ ይስተካከልለት፣ ማረፊያው ይስተካከልለት፣ ምግብ ይብላ፣ ራሱን በቃ ጭንቅላቱን ያዳምጥ፣ ወደ ራሱ ይመለስ። ሙስሊም ነው፣ ቁርአን ይቀራለት። በቃ ይሄን ነገር እናስተካከልለት። ከዛ ወደ አይዲው እንገባለን። እጁ ተቆርጦ ይሄ ደረቱ እንዳለ እኮ ልጁ ቆራርጦታል። ስለዚህ ይደረግለት፣ ቁርአን ይቀራለት፣ ወደ ቀልቡ ይመለስ፣ ሁሉንም ነገር ይደረግለት። መጀመሪያ ቀልቡን የሚመልሰው ነገር ይደረግለት። ሙስሊም ነኝ ብሎኛል፣ ቁርአን ይቀራለት፣ ቤት እንከራይለት፣ የሚገዛዛ እቃ ምናምን እንገዛዛለት። በቃ ወደ ገደለው ግቡ። ከዛ ውጭ እንደዚህ አይዲ ያስፈልግ ድብና አድርጎ አይዲ ከሌለው ማን ይቀጥሯል? አዎ አይዲ ያስፈልጓል። ነገር ግን እሱ የሆነ ያጠፋው ጥፋት አለ። ያጠፋው ጥፋት ስንላችሁ ሰው በድሎ ሰው አስለቅሶ ምናምን አይደለም። ራሱን በድሏል፣ ራሱን ጎርቷል። ከማጋ ከቆሻሻ ልጆች ጋር ሆኖ ማለት ነው። ስለዚህ ያንን ነገር ነው እናድርግለት እያለች አለችው። ሁላችንም እኮ ሀሳባችን አንድ ነው፣ ሀሳባችን ያልተሰበሰበው ነገር ግን አሁን እሱ ከአይዲው በላይ የሚያስፈልገው በቃ እንትን ማለት አለበት። ቁርአን ተቀርቶለት ምግብ በልቶ ውሃ ጠጥቶ እጁ ድኖ ተረጋግቶ ወደ ቀልቡ ተመልሶ ከወክ አድርጎ ከልጆች ጋር ምናምን ቀልቡን ይመልስ። የወረቀቱ ጉዳይ ችግር የለም። ኦኬ እንደ ሀሳብን አንድ ነገር እንደዛ ከሆነ ቀራማ እና ሳሪ በውስጥ የጻቋይ አንዴ በውስጥ የጻፍኩልሽን አይተሽዋል። እዚህ ጋር መናገር አንችልም። ገባሽ? ያ ነገር ወይ መሲ ምንም እኮ አልተነገረም። አሁን እኔ የምልሽ ልጁ ቀራማ ከሚገባ የ2 ወር ሪኒው ይደረግለት። የ2 ወር ደግሞ ችግር የለውም። የ2 ወር ሪኒው ምንም ስለማያስፈልግ እዛው ባለው ላይ 2 ወር ሪኒው ይደረግ። የማገገሚያ ጊዜ ይሰጠው። እንዳላችሁት ሄልፕ ይደረግ። በቃ ግን ያ ሲሆን በውጭ ተቀመጥኩ ብሎ ደግሞ እራሱ ወደዚህ አይነት ነገር እንዳያስገባ ከዚህ በኋላ ማንም ሄልፕ የሚያደርገው ስለሌለ ራሱን ኮንትሮል ያድርግ። ቢኮዝ ይሄ ልጅ ገብቶሻል። ማንም ከዚህ በኋላ ከጎኑ የሚሆን የለም። ራሱ በራሱ ኮንትሮል እንዲያደርግ ነው መንገር ያለብን። ስለዚህ አሁን ቀራማ ከሚገባ ኤምኬ የ2 ወር ሪኒው ይደረግለት። ከዛ ስራ ፈልጉለት ይግባ። አንደኛ ስራ ተፈልጎለት በካምፓኒ ሲገባ ዋቴቨር ምርመራ የትኛውን ቦታ አለ። ቪዛ ስለተሰራለ ስለተሰራ የውጭ ስለሆነ ስላልሆነ ሳይሆን እዛ ምርመራ አለ፣ እዚህ ምርመራ አለ። ባይዘወይ ሁለተኛ ግን ምን መሰለሽ 2 ወር ካለው ከዛ ካምፓኒ ባይስማማው እንኳን ይወጣል፣ ቀን አለው ይሞክራል። ይወጣል፣ ቀን አለው ይሞክራል። አሁን አበደን ምንም ቀን ሳይኖረው ሜዳ ላይ ጥሎ ዛሬ ቃል የገባልሽ ነገ አታገኙም። ኔቨር ኤቨር። ስለዚህ ቃል እንደገቡለት ይስሩለት፣ ያግዙት። ደስተኞች ነን መሲ። ነገ ላይገኙም ይችላሉ እነዚህ ሰዎች። ዛት ሚንስ እሺ አንደኛ ወልቃይት የእናንተ የምትተባበሩት ሌላም ሰው ነው ያለ። በኋላ አሁን ቆራሬ እስኪ ተናገር አንተ ቆራሬ እና ተናገር። ከማን ማለት ከሰላም ቤት ቢገባ ቢተባበሩት ብንተባበረው ከሰላም ቤት ይዞት የሚገባ ሰው ካለ ቆራሬ እስኪ ይናገር። ቆራሬ ተናገር። ውዴ ለመተባበር ማንም ቤት ማስተል ቆራሬ ይቅርታ ወንድሜ ተናገር። ይቅርታ ሶሪ ሳሪ መሲ ሙኒት ነፊስ ማለት እናንተ ባትኖሩ የህዝብ እንደሚባለው ግራ ነው። እኔ ራሱ በጣም ያሳስበኛል። በጣም ነው ማከብራችሁ፣ በጣም ነው ወዳችሁ። አጋ ቢገስት ሪስፔክት ፎር ዩስ እናንተ ለእኛ ክብራችን ናቸው። ባክላክ እኔ ሌላ ዌስት ልኖር ይችላለ፣ ግን እናንተ የምታደርጉት ስራ 1% አናደርግም። እኛ ዩሮፕ ኖረን ኖት ኢቨን 1%። በጣም ነው ማከብራችሁ። ብዙ ሰው ነው ያከብራችሁ። እንወዳችኋለን። we have the biggest respect you can get
ስለ ልጁ ኦሪ እናንተ ጀምራችሁታል፣ እናንተ ይዛችሁታል። እኛ ይሄኛውን ያክል ያስፈልገዋል በሉ፣ ምንችለውን እናደርጋለን። ሌላ ቤት ከፍተን ምን እንድንጠይቅበት ነገር የለም። ሙኒት ቀደም ትንሽ አውርተናል በውስጥ በቃ ይሄኛው ያስፈልገዋል ለዚህ ወር ለዚህ ካላችሁ እኛ ማን የሚፈለገው እናደርጋለን። እናንተ ራሳችሁ ጀምራችሁታል፣ ራሳችሁ ትጨርሱት። ለዚህ ይህን ያክል ይፈልጋል ለዚህ ወር ካላችሁ እኔ 100% ሹር የሚፈለገውን እኔ ራሴን አደርገዋለሁ። ሌሎቹን ባልጠይቅም ራሴ አደርገዋለሁ። እንደዚህ ይሁንለት ብላችሁ መሲም ሙኒትም ተነጋገሩ እናንተ በውስጥ አይ ቲንክ የምታውቁት ነገር አለ ከኛ የበለጠ ይመስለኛል። ወሬቨር ጋይስ እንደዚህ መሆን አለበት የምትሉት እኛን ሼር አድርጉን። ውዱ እናንተ ያላችሁትን እናደርጋለን። ከዚህ ወጥቶ ሌላ ቤት መሄድ የለበትም። ቤት ያስፈልገዋል፣ ኦፍኮርስ ቤት ያስፈልገዋል። ለቤቱ ኪራይ ይህን ያክል ለዚህ ወር በሉን። ውዱ ለእሱ ቀን የሚሆነውም ለተወሰነ ጊዜ እንችላለን። ለሕክምናውም ወሬቨር ሕክምናም ከኮርስ የሚያደርገውም ከነገራችሁም እንችለው እናደርጋለን። ሌላውም ላይ ሰፖርት እናደርጋለን የሚል ካለ ይህን ሰፖርት በጣም 100% ሹር ለዚህ ልጅ እኛ እንችለዋለን። ራሳችን ግሩፕ አለን፣ ግን እንችለዋለን ስንል እኛ ፋይናንስ ብቻ ነው እንጂ ብቃቱም የለን እውቀት የለንም። ዊ ሃቭ ኖ ክሉ ምን እንደሚደረግ። እናንተ በያዛችሁ ጨርሱ። ለእኛ ይህን ያክል አስገቡ ትላላችሁ፣ ምንችለው እናደርጋለን። መሲና ሳሪ ጁ ኤምኬውን እዚህ ጋር እናንተ አይዲ ተሰርቶ ነው ነገሮች መስተካከል ያለበት ብላችሁ ካሰባችሁ ይሄ ከኔ አይዲ አገኝተ ለሆነ እንደገና አስረዷቸው። እሷን ልጅ ማናት ወልቃይትንም ቆራሌውንም አስረዷቸው። ምክንያቱም እኔ የሄድኩበት መንገድ ሌላ ነበር። እኔ የምለው ከስር መሰረቱ ልጁ እሱ ተለውጦ ነው አንድ ነገር ተራመድ የሚባለው። እኔ የአንድ ቀንን ለውጥ ወይም ማለት ለ2 ዓመት የሚረዳው ነገር ሳይሆን የስር መሰረት መሆን ያለበት ነው ብዬ ስለማስብ እኔ የሄድኩበት መንገድ ከእናንተ ስለሚለኝ እንደ አዲስ እንነጋገርበትና በእናንተ ሀሳብ የምንሄድ ከሆነ ደግሞ እንዳላችሁት ሌላ ቤት ገብቶም ሆነ እዚህም ቢሆን ሌላ ትብብር ያስፈልገዋል ማለት ነው። ሙኒት የኔ አንድ ሀሳብ መናገር የምፈልገው እኛ አብዛኛውን ጊዜ እንደምታየው ወንዶች መጥተው እዚህ ሲንከራተቱ ብዙ ዋጋ ሲከፍሉ ከሱ በላይ በጣም ብዙ ዋጋ የሚከፍሉ ወንዶችም አሉ። አንድም ቀን ብለን አናያቸው። ምክንያቱም መታችሁ እዚህ ለእንደዚህ የተዳረጋችሁት በራሳችሁ ምክንያት ነው እያልን ነው አሳልፈን የምንሰጣቸው። እኛ ግን አሁን ይህን ልጅ በአጋጣሚ እንደዚህ ሲሆን ስለደረሳችሁለት በህይወት እንዳለ እንታደገው ብላችሁ ስታነሱት ሰው መጣና ደግሞ እኛ ሄልፕ እናድርገው ብሎ ሲጠይቀን ያንን ሄልፕ ለማድረግ ልክ እሱ ቆራሊዮ እንዳለው ሁሉን ነገር ማመቻቸት ያለብን እኛ ነን። ምክንያቱም ትናንት ካነሳነው ነገር ዛሬ ተምሮ ነገ ሌላ ስህተት እንዳይደግም ማድረግ ያለብንም አሁንም እኛ ነን። ተመልሰን እዳውም ለእኛ ስለሆነ ስለዚህ ልጁን በሚሆን ሁኔታ አመቻችተን ማድረግ ያለብን እኛ እስከሆንን ድረስ እኔ እንደ ሀሳብ ያመጣሁት ቀራማ ዛሬ ይገባል። ከገባ በኋላ ቀራማ ገብቶ ተከፈል አትከፈል ሌላ ፕሮሰስ ውስጥ ከሚገባ የ2 ወር ቪዛ ይሰራለት፣ ቤት ይፈለግለት፣ ለራሱ የሆነ ነገር ይመቻችለት። ከዛ በኋላ በራሱ ጥሮ ግሮ እንዲኖር ማድረግ ማስለመድን ስለሆነ ለዚህ ፕሮሰስ ያስፈልጋል የሚለውን ነገር ይነገርና እነዚህ አለን ያሉት ወንድሞቻችን እነሱ ያርጉለት። ይሄ ራሱ ትልቅ ነገር ነው። ኦኬ ሳሪ የ2 ወር ቪዛ አፕላይ ይደረግለት። ጥሩ። እኔ ደግሞ የ2 ወሩ አይደለ ግን እኔ አሁን እነ ቆራሌውም እነ ወልቃይትም እዚህ ጋር እያሉ ምናልባት እኛ ይሄ የልብሱን ይሄ ፍራሹን የቤት ኪራዩን እዚህም እኛ እንሸፋፍሏለን። እነሱ ለአይዲው ይዘጋጁ። የሚያስፈልገው 9500 ድርሃም አይ ቲንክ ያንን ነው። እነ 9500 ድርሃም እነ ወልቃይትና እነ ቆራሌው አይ ቲንክ ቆራሌው አይደለ? አዎ እናንተ ተዘጋጁበት። ሌሎቻችን ደግሞ የቤት ኪራዩንና ምናምን እዚሁ ጋር ቃል የምትገቡ ልጆች ግቡና ወደ እንትኑ ይገባ። ከዛ ልንገርሽ አሁን እሱ አይዲ የሚሰራለት በ2 ወር ውስጥ ጸባዩ ታይቶ ሁኔታው ተስተካክሎ ሰላማዊ ሰው ከሆነ ብቻና ብቻ ነው እንጂ ትናንት ያደረገውን ነገር ከስህተቱ ካልታረመ
ኖ ወይ ማንም እዚህ አምጥቶ አግዘው የሚለው ሰው አይኖርም። ስለዚህ እኛም ለምን እናንተ የምታወጡትን ገንዘብ የኛ ነው፣ እኛም የምናወጣም ጊዜ የኛ ነው። ከገንዘብ በላይ ጊዜ ትልቅ ነገር ነው። ስለዚህ እኛ እሱን ትሪት የምናደርግበት መንገድ እንዲሰራ፣ እንዲለወጥ፣ ራሱን ችሎ እንዲኖር መኖር ምን እንደሆነ እንዲያውቀው እንፈልጋለን። ስለዚህ ብሩ ይቀመጥለት፣ ብሬ ስለተቀመጠ ብሎ የሚሆነው ነገር የለም። እናንተ አድርጉለት። አሁን የ2 ወር ሪኒው ይደረግለት፣ አልጋ ይገዛለት፣ ምን ይበልለት፣ ኤምኬ ስራ ያስገባው። በዚች በ2 ወር ውስጥ ያለውን ነገር አይተን ሰላማዊ ሰው ከሆነ አይዲዩ ይሰራል። በራሱ እንደፈለገ ሂዶ በራሱ ተንቀሳቅሶ ይሰራለታል። ሳሪ እኔ እዚህ ውስጥ ቃል የሚገባልኝ ነገር ግን አጅማን ያሉት ጓደኞቹ ጋር የሚሄድ ከሆነ ግን እመቤቴን ነው የምልሽ፣ እመቤቴን አው ለራስ ብላ ለነሱ ቀን ነው መስዬ፣ ለነሱ ቀን ነው፣ ችግር የለም። ለነሱ ቀን ነው የምጠብቅላቸው። እግዚአብሔር እኔ ሁላችንም ቀን ነው የምንጠብቅን። እንዳትናገሪ እንዳትሉኝ እናገራለሁ። ለነሱ ላሉት አውሬዎች፣ አጅማን ላሉት አውሬዎች ቀን ነው የምንጠብቅላቸው። እናቴ ትሙት ነው የምላቸው። እኔ ብቻዬን ሙኒት ምን አጋዥ ሳይሆን እኔ ብቻዬን ቀን ነው የምጠብቅላችሁ። እኔ አልፋታችሁ፣ እግዚአብሔርን ነው የምላችሁ። እኔ አልፋታችሁ። አገራችሁ ለመዳችሁ ሰው አምጥታችሁ ስትሸጡ ዝም ተብላችሁ፣ ሰው ስታምጡ ስትገርቡ ዝም ተብላችሁ ጭራሽ አሁን